አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያዋል። ለነገርኳችሁ ዝግጅቱም አዘጋጆቹም ሸላሚዎቹም ተሸላሚዎቹም ከጥቂት ሸላሚና ተሸላሚዎች ከጥቂት ኮንተንት ክሬተሮች በቀር አዋርድስ ለማዘጋጀት በቂ አይደሉም። መዘጋጀትም የለበትም ብዬ ነው የማስበው። ከተዘጋጀም የራሱ የሆነ መስፈርት ሪኳየርመንት መቀመጥ አለበት። ግን መስፈርቱ ምንድን ነው የሚለው እንደተለመደው በመረጃና በማስረጃ እናየዋለን። ንጉሥ ቴዎድሮስ መጥቷል። ማን ነው የሚለውንም እሱንም በመረጃና በማስረጃ የምናይ ይሆናል። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። ዛሬም እንደተለመደው የሚገርም መርሃ ግብር ነው የሚኖረን ማለት ነው እና ወደ መርሃ ግብራችን ከመግባታችን በፊት አንድ መናገር የምፈልገው ነገር አለ። ከዩቲዩብ የተቆረጠ ቪዲዮ ወደ ቲክቶክ እንደምጭን ታውቃላችሁ። ቲክቶክ አካውንት አለኝ እና የትላንትናውን የቲክቶክ ክሬቲቭ አዋርድስ ቲክቶክ ላይ ቆርጬ ለቅቄ ነበር። ታዲያ በ16 ሰዓት ውስጥ እንደምታዩት 1 ሚሊዮን ሰው አይቶታል የኔን ቪዲዮ ማለት ነው። እና ደግሞ ከ50 ሺህ ሰው በላይ ላይክ አድርጎታል፣ በሺዎች ሼር አድርገውታል ማለት ነው። እና ይኸውላችሁ ይሄ ትልቅ ነገር ነው። ለዚህም የቅድስት ድንግል ማርያም ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ክብሩን ይውሰድ። እርሱ ነው በእኔ ውስጥ እየሰራ ያለው ማለት ነው። እና የዴይ 7 ቪዲዮዎች በእርግጣው በኢን ሚሊየንስ ነው የሚታዩት፣ በሚሊዮኖች ነው የሚታየው። ግን ይሄኛው ደግሞ 1 ሚሊዮን ሪች ለማድረግ 1 ሚሊዮን ለመድረስ 16 ሰዓት ነው የፈጀብኝ። 1 ሚሊዮን ሰው አይቶታል ማለት ነው። እና በጣም ደስ የሚል ነገር እኮ ነው። ከዛ ሚሊዮን ሰው ውስጥ የሚነቃውን አስቡት። እግዚአብሔር ይመስገን በድጋሚ። እና አሁን አዶናይ 4 አዋርዶችን ያሸነፈበት ክራይቴሪያ ወይንም ሪኳየርመንት መስፈርቶች ምን ነበሩ? አይ ጊዜ የማናየው ነገር የለም የሚለውን አሳያቸዋለሁ። ቲክቶክ ክሬቲቭ አዋርድስን ለማሸነፍ ጋጠ ወጥነት፣ ባለጌ መሆን በቂ ነው፣ ከጥቂቶች ሰዎች በቀር። ሁሉም ሳይሆን ከጥቂቶቹ በቀር፣ ከጥቂት ኮንተንት ክሬተሮች በቀር ማለት ነው። እና አዶናይ በጋጠ ወጥነቱ በዚህ ድርጊቱ በዚህ አጸያፊ ድርጊቱ ምክንያት እንግዲህ 4 አዋርዶችን ሊያሸንፍ ችሏል ማለት ነው። እና ምን አድርጎ ነው ምን ሰርቶ ነው የሚለውን እስቲ አይተን እንመለስ። ወንዶች ከጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ ሴጋ ምታት ምታቀም በቀቀ የታባት ምታቀበለኝ። እንግዲህ እኛ ሾርት ሚሞሪ ያለን ሰዎች አይደለንም። ያላቸውም ካሉ እንዳይኖራቸው አድርጓቸዋል። ሁሌ ሪማይንድ ስለሚያደርጋቸው ማለት ነው። በያዘበት መንገድ ነው የመጣው። እርኩሰቱን አሁንም አላቆምም፣ ቀጥሎበታል። እንደዛም ነው እየሄደ ያለው። ሰውም በዛው ባህሪው በዛው ጸባዩ ነው እየወደደው ያለው ማለት ነው። እና ምን አባቱ ሴጋምቱ ያሳዝናል። ሉክ ከዚህ በፊትም አይተናል አይደለ? ስለዚህ ልጅ በደንብ ኢማጂን። አሁን ሴጋ የሚለው ቃል ሴጋ የተባለው ድርጊት እንደ ኖርማላይዝድ ተደርጓል በዚህ ልጅ የተነሳ ማለት ነው። እና ይሄንንም ብሎ ነበረ። አሁንም አቋሙ እንደዛ ነው። እስቲ ሌላ የተናገረውንም እንስማ። ደደብ ሰው የሚያልፍለት ዘመን ላይ ነን ያለ ነው። ደደብ ሁኑ። ድድብ ማለት ነው። ስሙ፣ ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥት፣ ድድብ ስትል በረከትህ ቅብል እዛው አሳቢ ስትሆንስ ጓደኛ ይንትን ቢያደርገኝስ እንደዛ ቢያጋጥመኝስ ካልኩሌት ታደርጋለህ የራስን ውድቀት ለማምጣት። እኔ የራሴን ውድቀት ካልኩሌት ማድረግ አቁሜያለሁ። ምክንያቱም ድድብ ያልኩኝ በረከት አሯራጭ ሆኛለሁ። በቃ በረከቴ ብቻ እንዲመጣልኝ ነው የምፈልገው። ሌላ ነገር ግዴታ አይለኝም። ድድብ ማውራ ነገርም ለራሱ አላቅም። በቃ እናገራለሁ ካሜራዬን ከፍቼ። አሁን የተናገርኩት ነገር እኮ አንዳንዱን ያልናድድ ይችላል፣ ግን አንዳንዱን ያናድዳል ብዬ ማሰብ አቁሜያለሁ። ድድብ ለበረከቴ ድድብ፣ ለገንዘቤ ድድብ፣ ለስኬቴ ድድብ፣ ለታዋቂነቴ ድድብ፣ ለሁሉም ነገር ድድብ። እዛው አዋቂነትማ ኖረንበታል። እኔ አውቄ ማለት ነው ያገኘሁት ምንድን ነው? ዝምታ። አውቄ ያገኘሁት ምንድን ነው? መታሰር፣ ራሴን መቆጣጠር፣ መፍራት፣ መጨናነቅ። እንደዛ ቢሉኝስ ድድብ በቃ እንዴ። ደድብ፣ ሰግጥ፣ ማንንም አትስማ፣ ለሰው አትጨነቅ። ያው ፈሪሃ እግዚአብሔር አይኑር ውስጥህ ነው እኮ፣ የሌላ ነገር የለውም እኮ። ስደድቡ ስሰግጡ ባለጌ ስትሆኑ ያ ነው። እና እንደ ሀገር መውረዳችንን መዝቀጣችንን የሚያሳይ ድርጊት ደግሞ በአምለሰት ላይ አይተናል ማለት ነው። በቴዲ አፍሮ ሚስት ላይ እንግዲህ ጠርታው ስለመሰገጥ ንገረን፣ ስለመሰገጥ አስረዳን ስትለው በቃ አበቃ እኮ የዚች ልጅ ነገር አበቃ።
እንደምታውቁት ማርከስ ሆቴል ሄዳ ግብረሰዶሙ ሆቴል ማለት ነው ልደቷን ያከበረች ሰው ነች። ተይ ስትባል አልሰማ ያለች ነች እና እያንዳንዱ ነገር አውቃው ፈልጋው ፐርፐዝሊ ነው የምታደርገው ማለት ነው። እና እውቀት አልባ ሆኑ ባለጌ የሆኑ ሴጋምቱ ተበላሹ የሚልን አንድ ልጅ ምንም ያልሰራ አንድ ልጅ ሊመከር የሚገባውን ልጅ ጠርታ ጭራሽ ኢንተርቪው ታደርገዋለች። አይ ጊዜ ታዋቂነት አዋቂነት የሆነበት ጊዜ ላይ ደርሰናል እና በጣም ነው የሚያሳዝነው። ሌላው የሚያሳዝነው ነገር ደግሞ እንግዲህ አሁን የቲክቶክ መስፈርቶችን ነው ማሳያችሁ። የቲክቶክ አዋርድን ለመብላት በኢትዮጵያ በተወሰኑ ህዝቦች ዘንድም ለመወደድ እና አየር ኃይል ሄዶ ወታደሮቹ ሰግጡ ፈምሱ ሲላቸው ደግሞ በቃ ያበቃል። እዛ ጋ እኮ የኢትዮጵያን የአየር ኃይል ነው እንደዛ የሚለው ወታደሮችን ማለት ነው። ኢማጂን ወታደሮች በዚህ ንግግር ነው ሞቲቭ የሚሆኑት ማለት ነው። እና ምን ነው ሴጋምቱ የምትለው አቀረች። ያው ደደቡኑ ሰግጡ ብልሃል። በጣም በሚያሳዝን ሁኔታ ሴጋምቱ ቢጨመርበትም ጥሩ ይመስለኛል። ይህን ያዘጋጃችሁ ሰዎች መጠየቅ አለባችሁ። እንደተባለው መንግስት መጠየቅ አለበት። እነዚህ ሰዎች እዚህ የጠሩትን እዚህ የጋበዙትን እንዲህ ያለውን ባለጌ ንግግር እንዲያደርግ ያደረጉትን ሰዎች መቅጣት አለበት ማለት ነው። ስሙም እንዳለ ከዚህ በላይ ውርደት አለ? እንደ ሀገር እኮ ነው የተዋረድ ነው። እንደ ሀገር ነው አየር ኃይሉ የተዋረደው እኮ። የምሬን ነው የምላችሁ፣ ያሳዝናል። እና ይኸው ከዛ በኋላ ተጠርታችሁ ትሸለማላችሁ ማለት ነው። እና የመጨረሻው ዘመን ይህን ያህል ክፋት የተሞላበት፣ ይህን ያህል ጥፋት የተሞላበት፣ ይህን ያህል ህዝቤ እውቀት ከማጣቱ የተነሳ የሚጠፋበት ነው ማለት ነው። ይኸው ሪኳየርመንቱ መስፈርቱ ይሄ ነበር። የቲክቶክ ክሪኤቲቭ አዋርድስ ማለት ነው። ባለጌውም ጋጠ ወጡም ስነ ምግባር የሌለውም ሴጣን አምላኪውም ሌላውም ተጠራቅሞ የሚሸለምበት ዝሙተኛውም ራቁቱንም የሚሄድ ተጠርቶ የሚሸለምበት ነው ማለት ነው። እና አዋርድስ የሚለው ታይትል ራሱ አይገባውም ጭራሽ። በቃ ስንት ለሀገር የሰራ ስንት ለሀገር የደከመ ስንት ወጣት ላይ ልጆች ላይ አዋቂዎች ላይ እየሰራ ያለ ሰው እያለ ብዙ ቁም ነገር አዘል ኮንተንት የሚሰራ ሰው እያለ እንደዚህ አይነት ሰዎች ይሸለማሉ። ከዛ እንዲህ ይላሉ፣ አሁን እንዲህ ሲጠራ ደስ ያላቸው ሰዎች አሉ። ግን ዋናው ዓላማው ምንድን ነው ነው? ገባቸው አይደለ? ዲሲቨር ነው፣ ትሪከር ነው ይህ ሰውዬ። ገባቸው አይደለ? እኔ የማውቃት የጌታ እናትና አንተ የምታውቃት የጌታ እናት እናታችን ቅድስት ድንግል ማርያም አንድ አይደለችም። እንዴት እንዳልሆነች አሳያቸዋለሁ። ማርያም ብሎ ከጠራ በኋላ ሄዶ ይኸው የዲያብሎስን ስራ የዲያብሎስን ዲዛይር ምኞት ነው ያደረገው ማለት ነው። መጠጡን እዛው ከፍቶ ሲረጫጭ፣ ሲጨፍር፣ ሲደንስ፣ ሲጠጣ ነው ያመሸው ማለት ነው። እና ማርያም የሚል እግዚአብሔር የሚል ሁላ ከእግዚአብሔር ነው ወይ ከማርያም ነው ማለት አይደለም። ሰይጣንም ይጣራል፣ መንፈስም ይጠራል ለመሸወድ ማለት ነው። እና ይኸው ጭፈራው በዚህ መልኩ ነበር ማለት ነው። ማርያም ከተባለ በኋላ ይሄ ኦርቶዶክስን አይወክልም። ባይዘዌ አንዳንድ ሰዎች ሊመቻችሁ ይችላል። ኦርቶዶክሳውያን ጠዋት መዝሙር፣ ጠዋት ቅዳሴ ምናምን፣ ከዛ በኋላ ማታ ላይ እንደዚህ ምናምን አይደለም፣ አይወክልም። በቃ ይኸውላችሁ አንደኛ የዮሐንስ መልእክት ምዕራፍ 4 ከቁጥር 1 የሚለው ማየት አለብን። በጣም ወሳኝ ነገር ስለሆነ ወዳጆቼ ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ይሲ መናፍስትም ከእግዚአብሔር ይሆናሉ። ደብል ኤጀንቶች አሉ በመካከላችን። አያቸው አደለ? አዎ ዱዋሊቲን አጀንዳ የሚያራምዱ ሰዎች አሉ። ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና ይላል። አዶናይ አንዱ ነው ባይዘዊ። አዎ ንጉሥ ቴድሮስ ሆኖ መጥቶላቸዋል። እና የእመቤቴን ስም ሲጠራ አትመኑት። አያችሁ መናፍስት ከእግዚአብሔር ይመስላሉ። ለዛ ነው ማታ ስራውን አይታችሁታልና ንጉሥ ቴድሮስ ነኝ ብሏል። እስቲ ወዴት ትገቡ አሁን? ትቀበሉታላችሁ? እንዴት ነው ነገሩ? አዎ አንተ የተቀባህ ንጉሥ ነህ ብላችሁ ከሰሜን ስንጠብቅህ የነበርከው ንጉሥ ነህ አዶናይ ብላችሁ ትቀበሉታላችሁ? ይኸው እያሉ ነው ደጋፊዎቹ አንዳንዶቹ። እሱም አለው ደግሞ የሚያሳዝነው ነገር ማለት ነው። ጉዳዩ በጣም አስፈሪ ነው። እኔ መጨረሻ ላይ ያሳያቸዋለሁ። ከዛሬ 2 እና 3 ዓመት በፊት ነው ይህን ልጅ በደንብ እየተከታተልኩት በመረጃና በማስረጃ እያጋለጥኩት የነበርኩት።
ምክንያቱም እንደዚህ አይነት ሰዎች ያስታውቃሉ አካሄዳቸው ማለት ነውና ሐሰተኛ ነቢያት ለመሆንም እየተሞከረ ነው። ስሙ ከአዶናይ የምንጠብቀው ነገር እግዚአብሔር ይህ ቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አደርጋታለሁ። አዶናይ ነኝ። ብዙዎች ኢትዮጵያን አንድ የሚያደርጋት ይህ ቴድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና ዓላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት። እሺ ንጉሥ ቴድሮስን የምትጠብቁ ሰዎች አሁን ወጥታችሁ ይመስለኛል መናገር ያለባችሁ ታይም ላይ ነው ያላችሁት አይደለ? ይኸው መጥቻለሁ ብሏል። ያው ነኝ አይደለም ባላቅም፣ ግን በቃ እንዳረጋለ ኢትዮጵያን ያው ንጉሥ ቴድሮስ ነህ ይሉኛል። ደጋፊዎችም ነህ እያሉት ነው። እሱም ይኸው እንደምታዩት ስሙን ሜንሽን እያደረገ ይመጣል የተባለውን ከሰሜን በኩል ይመጣል የተባለውን የኢትዮጵያን ንጉሥ ሜንሽን እያደረገ እየጠቀሰ ስሙን እየተናገረ ነው። እንደዚህ አይነትም ቫይብ እያየን ነው አይደለ እንዴ? ቤተ መቅደሱ ውስጥ ለዛውም ማለት ነው። አይ የኢትዮጵያ ኦርቶዶክስ ተዋሕዶ በቃ ማንም እንደዚህ የሚፈነጭበት ቦታማ አይሆንም፣ ቤተ እምነት አይሆንም። እንደምታዩት በሚያሳዝን ሁኔታ ቤተ መቅደስ ውስጥ በዚህ መልኩ ሰዎች ከበውት ፎቶ ሲነሱ ይታያል። እሱ ላይም አይፈረድም። በአንድ በኩል ሰውም ሕዝቤ እውቀት ከማጣቱ የተነሳ ጠፋ የሚባለው ለዚህ ነው። ሰው ላይም ነው ምንፈርደው እኛ። ያው ንጉሥ ቴድሮስ ጉዞውን ጀምረዋል ነው ዩሲ እያያችሁት ነው አለ። ይኸው ከሰሜን እየመጣ ነው። እዛው ከሰሜን አርላ አዶናይ የሚመጣው አየር ኩሰት መጨረሻ፣ አየር ኩሰት ጥግ። ሕዝቤ እንዳትጠፉ። ለዛ ነው በመረጃና በማስረጃ እያንዳንዱን ነገር እየተከታተልኩ እያመጣው ሕዝቡን እማነቃው ማለት ነው። ገና ብዙ ነገር ሊፈጥር ይችላል። ይሄ ልጅ ግን መታየት አለበት፣ ማንነቱ መታወቅ አለበት እና አይሾ ስፒድንም አመጣለው አስመጣለው አለ። ደግሞ አምባሳደር ሆኖ ሲመረጥ ማለት ነው። ግን ሪያሊቲው እሱ ነው ነው ወይ የሚያስመጣው? አይሾ ስፒድ ቢመጣ እንኳን አይደለም። ማምጣትስ አለበት ወይ? ስህተት ነው። ዲሲቨሮች ናቸው፣ ቀጣፊዎች ናቸው። የዲያብሎስ ልጆች ስላችሁ ዝም ብዬ አይደለም፣ በመረጃና በማስረጃ ነው። አይሾ ስፒድ እንግዲህ የአፍሪካ ቱሩን አናውንስድ ባረገበት ወቅት የተናገረው በዲሴምበር ወር እንደሚያደርግ ነው እና ብዙ የአፍሪካ ሀገራቶችን ከ20 እስከ 30 የሚሆኑ ሀገራቶችን እንደሚዞር በዋነኛነት ደግሞ እንደነ ጋና እንደነ ናይጄሪያ አይነቶችን እንደሚጎበኝ ነው የተናገረውና ኢትዮጵያም እዛ ውስጥ ነች። ያው እንግዲህ ቀደምት ሀገር ስለሆነች ማለት ነው እና መምጣቱ አይቀርም ነበር። ያቺን አድቫንቴጅ ተጠቅሞ እሱ አመጣዋለሁ አለ ማለት ነው። መምጣቱ እኮ አይቀርም ግን አመጣዋለሁ አለ። ሲቀጥፍ ባይዘው ለመጀመሪያው አይደለም። አምለስት ጋም ኢትዮጵያ በፖርኖግራፊ እንደዚህ አንደኛ ነን ምናምን አይደለንም። ቶፕ 10 ውስጥም የለንም። ወጣቱ ተስፋ እንዲቆርጥ ህዝቡ ተስፋ እንዲቆርጥ በሀገሩ ስለሚፈለግ ነው። ያልሆነ ነገር ሆኗል ማለት ስህተት ነው። የሌለ ዴታ ማቅረብ ስህተት ነው። ይኸው ቶፕ 10 የሚባሉት ካንትሪስ ማለትም የዚህ ዌብ ትራፊክ ቮሊዩም በቃ በደንብ አደልት ዌብሳይት የሚታይባቸው ሀገራቶች፣ ፖርኖግራፊ የሚታይባቸው ሀገራቶች እነዚህ ናቸው። አሜሪካ፣ ኢንዶኔዥያ፣ ብራዚል፣ ፊሊፒንስ፣ ጃፓን፣ ካናዳ፣ ሜክሲኮ፣ ኢንዲያ፣ ስፔን ናቸው። ግን እሱ ሆን ብሎ ያንን አድርጓል ማለት ነው። ለዚህ ነው አላዋቂነት ታዋቂነት የሆነበት ጊዜ ላይ ደረስን ያልኳችሁ፣ ወይም ደግሞ ታዋቂነት አዋቂነት የሆነበት ጊዜ ላይ ደረስን ያልኳችሁ ማለት ነው። ምንም ቢል ስለሚሰማኝ ልጅ በዚህ ሰዓትና ሕዝቤ እውቀት ከማጣቱ የተነሳ ጠፋ የሚለውም ከዛ የመጣ ነውና እስቲ ሰምተነው እንመለስ። አይሾ ስፒድን ወደ ኢትዮጵያ ለማምጣት እየሰራን ያለ ነው። ይህ በጣም ደስተኛ ያደርገኛል። አይሾ ስፒድን ለኢትዮጵያ ሙሉ ወጣቶች የበለጠ ሞቲቬሽን ይሰጣል ብዬ አስባለሁ። ተጽዕኖ ይፈጥራል ብዬ አስባለሁ። እኛ ወደምንፈልገው ዓላማም እንደርሳለን። ኢትዮጵያን የበለጠ ኢንተርናሽናል እናረጋታለን ማለት ነው። አፍሪካን በአጠቃላይ ነው የምላቸው እና በጣም ደስ ብሎኛል። ሲጀምር የአሜሪካን ዩቲዩበር እና ላይቭ ስትሪመር የተባለው አይሾ ስፒድ ጌ ነው እንደምታውቁት ማለት ነው። ግልጽ ነው። እዛ ኬረር ላይ እዛ ከፍታ ላይ ሲኖር ሃይጃክድ ይደረጋል። እሱ ወደደም ጠላም ማለት ነው እና አዲንሮስ ከተባለ ሌላኛው ስትሪመር ጋር በዚህ መልኩ ለመሳሳም ሲሞክሩ አሳይቻቸዋለሁ ከዚህ በፊትም። እንዲሁም አንድ ቦታ ላይ አርዩ ጌ ተብሎ ሲጠየቅ ኦንሊ ፎር ሮናልዶ ብሎ መልሷል እና ስለዚህ ፖሲብል ነው ማለት ነው። የሚሆን ነገር ነው ጌ መሆኑ ጉዳይ። ስሙት። ስለዚህ እንዲህ ያለውን ሰው ነው ራሱ መጣለው ብሎ ሲናገር አይ አመጣዋለሁ ብሎ አዶናይ የተናገረለት ማለት ነውና
እንዲህ ያለውን ግብረ ሰዶማዊ ነው ወደ ሀገራችን ለመጋበዝ የሚፈልገው። ያሳዝናል። እና እንደዚህ አይነት ነገሮች ሲስፋፉ ዘመናዊ የሚመስሉ ነገሮች ሲመጡ መዘመን መሰይጠን እየሆነ ነው የሚመጣው። ክፋት አላቸው፣ ኮንስ አላቸው፣ እርኩሰት አላቸው። ገባችሁ? ያንን ነው ሰው ማየት ያለበት። ግን ይሄ ልጅ አይሾ ስፒድ የተባለው ልጅ እንግዲህ ኢንተርቴን ከማድረጉ ጎን ለጎን አንዳንድ እርኩሰቶችን ይፈጽማል እና ኖርማል ቢሆን እኛ ችግር የለብን። ቢመጣ ሀገራችን ያስተዋውቅልናል። እንደሱ አይነት ሰዎች ሊፈጠሩ ይችላሉ። ስትሪሚንግ ይስፋፋል። መልካም ነው። አርቀ የምናስብ ሰዎች ነን ከማንም በላይ ማለት ነው፣ እግዚአብሔር በሚያውቀው። ግን ደግሞ በመዘመን ውስጥ መሰይጠን ሲመጣ እንቋወማለን። እና መጨረሻ ላይ ያሳያቸዋለሁ ያልኳችሁ ቪዲዮ ነበር ስለ አዶናይ ከዛሬ 2 ዓመት በፊት ምን ብዬ እንደነበር ሰምተነው እንመለስ። እንዲህ በግልጽ እየተሳደበ ስሙት ምን እንደሚል። በመጸለይ ብቻ ሀብታም የሚኮን ቢሆን ኖሮ የኢትዮጵያ ኦርቶዶክስ ሁሉ ሰማይ ይደርስ ነበረ፣ ወርቅ በወርቅ ይሆን ነበር። ዩሲ ስድብ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን በመጀመሪያ ለገንዘብ አትጸልይም፣ ለዓለማዊ ነገር አትጸልይም፣ ለመንፈሳዊ ህይወት እንጂ። ለዓለማዊ መጸለይ አንደኛ ዮሐንስ መልእክት ምዕራፍ 2 ላይ ተቀምጧል። ዓለምን ወይም በዓለም ያሉትን አትውደዱ፣ በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ይላል። ከዚህ በፊት 666 የሚል ልብስ ለብሶ መጥቶ ነበር። ፒራሚድ ያለው አጽም ያለው ልብስ እንዲሁም እና አይ ባለማወቅ ነው ብለን ነበር። አሁን ግልጽ ነው። በቀን ሙሉ 12 ሰዓት 18 ሰዓት ስለሰራችሁ ስለለፋችሁ ስላለቀሳችሁ አይደለም ሀብታም የምትሆኑት። አያችኋል። ጸረ ኦርቶዶክስ መሆኑን ግልጽ ሆኗል ማለት ነው። ኦሪት ዘፍጥረት ምዕራፍ 3 ላይ ያለው ማየት ያስፈልጋል። ያንን ከርስ ያንን እርግማን ነው እየሻረ ያለው። አትልፉ፣ ይልቁንስ በአቋራጭ ነፍሳችሁን ሽጡ፣ አትድከሙ፣ ጥራችሁ ሰርታችሁ አትብሉ እያለ ነው። ዩሲ እቻ አቋሙ እቺ ማንነቱ አለች። የሚገርመው ልጁ እኮ ፊት ለፊት ነው ሁሉን የሚያደርገው፣ ግን ህዝብ እየተከተለው ነው የተቸገር ነው። እና ይሄ ደግሞ የመጨረሻው ዘመን ርኩሰት ነው። መጽሐፍ ቅዱስ ላይም እንዳየ ነው ብዙዎች ይስታሉ፣ በስሜ ይመጣሉ ብሏል ጌታችን መድኃኒታችን ኢየሱስ ክርስቶስ። ያው ንጉሥ ቴዎድሮስም ነኝ ብሎ መጥቷል ማለት ነው። እና የማቴዎስ ወንጌል ምዕራፍ 7 ከቁጥር 13 ጀምሮ የሚለውን እስቲ ላንብብላችሁ። በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው ይላል። ከዛ 15 ላይ ምን ይላል? የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ። አሁን አዶናይ ዲዛይር አለው ፍላጎት አለው ማለት ነው። ራሱንም አሳምኗል። ይጎም አለ፣ ንጉሥ ቴዎድሮስ ነኝ ብለዋል። መንፈሱም አለ በውስጡ የሚጫወትበት የሚሾፍረው መንፈስ ስፕሪት። ስለዚህ አሳምኖታል። አሁን ኢትዮጵያን አንዳረጋለሁ ይላል። ህዝቤ ይከተለዋል። በጭፍን ነው። ህዝቤ እውቀት ከማጣቱ የተነሳ ጠፍቷል የሚለውም ያ ነው። እና ከዛ በኋላ 16 ላይ ምን ይላል? ከፍሬያቸው ታውቋቸዋላችሁ፣ ከእሾህ ወይን ከኩርንችትስ በለስ ይለቀማልን ይላል። ይኸው ፍሬውን እያየን ነው፣ ስራዎቹን እያየን ነው። እና ሰው እንዳይስት ነው እኛ የምንፈልገው ማለት ነው። እሱን ተከትሎ ሰው እንዳይስት ነው። ከዛ ምን ይላል? እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህም ከፍሬያቸው ታውቋቸዋላችሁ ይላልና ይኸው ሲጋምቶ አለ፣ ደድቡ ሰግጦ አለ፣ ንጉሥ ቴዎድሮስ ነኝ አለ፣ ማርያም ማርያም ይላል። ማታ ማታ ደግሞ ገብቶ ሴጣን ሴጣን ይላል። ያንን ነው እያየን ያለ ነውና ፍሬው ይሄ ነው። ከዛ ቲክቶክ ይሸለማል ማለት ነው። እሱም ደግሞ ብልጥ ነው። ለክፋት ብልጥነት ቀላል ቢሆንም በመሀል የሆነች ብር እርዳታ ምናምን እያለ የሆኑ ሰዎችን ሲረዳ በካሜራ ያስቀርጻል፣ ይለቃል። አዶናይ መልካም ሰው ነው። በመሀል ደግሞ የተቸገሩትን አነሳለሁ ምናምን ይላል። በአራዳ ቋንቋችን ማስመጫ ናት፣ ሪጎራ ነች። እና የአራዳ ልጆች ይገባቸዋል ምን እያልኩ እንደሆነ። ያው ሌሎቻችሁም ይገባቸዋል። ያው ማለት ይሄ ማታለያ ነው በትክክለኛ አማርኛ። ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች፣ ከትሪከሮች፣ ከዲሲቨሮች ሁላችንን የሚጠብቀን ለማለት ፈልጋለሁ። ሰላም ለእናንተ ይሁን። አበቃን።